ሩሲያ በዩክሬን የሰው አልባ የጦር አውሮፕላኖች አለም ድሮንስ ክፉኛ መደብደቧ ሲነገር ሩሲያን በበኩሏ በኦዴሳ ወደብ በፈጸመችው የመርከብ ላይ ጥቃት ከባድ የተባለ ጉዳት ማድረሷ ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በድንገተኛ ንግግራቸው በፕሬዚደንታዊ ምርጫ ዘመቻቸውን እንዲያሸንፉ ፑቲን እንደረዷቸው አስታውቀዋል። ሲያጋልጥ ይቆምጣልን አሊያም አፍ ሲያመል ጸጉር ሲመለጥ አይታወቅም የሚሉትን፣ በሌላም ዜና ደግሞ በከፋ ባላንጣነት ከሩሲያ ጋር የምትተያየው እንግሊዝም ከሩሲያ ጋር ለመዋጋት ዝግጅት እንደሌላት ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ወደ ሙሉ ጦርነት ከገቡ 5ኛ ዓመታቸውን የያዙት ሩሲያና ዩክሬን ዛሬም የሚሰማባቸው ዜና የሰው ሕይወት መቀጠፍና የከፋ የንብረት ውድመት ነው። ዩክሬን በተጠናቀረው የድሮን ወይም የሰው አልባ የጦር አውሮፕላን ጥቃቷ በጥቁር ባህር የሚገኘውን የሩሲያን የነዳጅ ዘይት ስፍራ ክፉኛ ማጋየቷና ማውደሟን የተሰማው። ከዚያም ውጭ ዩክሬን በቅርቡ በዚያው በጥቁር ባህር የሩሲያ የባህር ኃይል ንብረት የሆኑ 12 መርከቦችን መምታቷም ነው የተገለጠው። ዩክሬን ያንን ጥቃት የፈጸመችው ደግሞ በዋናነት ሩሲያ ክራይሚያ ወደብና በምስራቅ ዩክሬን በኃይል ለያዘቻቸው የሚሄደውን የነዳጅ ዘይት ለማቋረጥ ነው። በዩክሬን የድሮን ወይም የሰው አልባ የጦር አውሮፕላን እዝ ኃላፊው ሮበርት ብሮቭዲ በሰጡት ማብራሪያ ዩክሬን በሩሲያ ያለመችውን ግቧን ማሳካት ችላለች፣ የሩሲያ ነዳጅ መጫኛ መርከቦች በዚያ ስፍራ ዝር እንዳይሉ ማድረግ ችላለች ሲሉ በተኮፈሰ ስሜት ገልጠዋል። ዩክሬን በ10 ቀናት ብቻ የሩሲያ ባህር ኃይል ንብረት የሆኑ በአጠቃላይ 159 መርከቦችን መምታቷም ነው የሚነገረው። ከእነዚያ መርከቦች ደግሞ 117ቱ በአዞቭ ባህርና 42ቱ በጥቁር ባህር የተመቱ ናቸው። ኪቭ ከቅርብ ጊዜ ወዲህ የድሮን ጥቃቷ የሩሲያን የኃይል ዘርፍ መሰረተ ልማቶች በተደጋጋሚ ክፉኛ ማውደሟ ይገለጣል። ዩክሬን ትናንትናም በፈጸመችው ከባድ ጥቃቷ በሩሲያ ሞስኮ የሚገኘውን አማዞን መምታቷ ተሰምቷል። የሩሲያን የጦር ኃይል ማከማቻ ስፍራን ማውደሟንም ነው ዩክሬን ያስታወቀችው። ዩክሬን በሩሲያ ዘልቃ በፈጸመችው ጥቃቷ በታምቦቭ 7 የሩሲያን ወታደሮች መግደሏና ከባድ ኪሳራ ማስመዝገቧን የተገለጠው። ዩክሬን በትናንትናው የሩሲያ ጥቃቷም የጀት ሞተር የተገጠመላቸው ድሮን ወይም የሰው አልባ የጦር አውሮፕላኖችን መጠቀሟም ነው የተሰማው። ዩክሬንን እንደዚያ በልሃ ጡዞ ሩሲያን በሰው አልባ የጦር አውሮፕላን አሊያም በድሮን አበላ ያስደበደባን ነገር የሩሲያው ፕሬዚዳንት ቭላዲሚሮቪች ፑቲን ከወህኒ ቤቶቻቸው ያሰሯቸውን ዩክሬናኑን ዜጎች መልሰው ዩክሬንን እንዲወጉ ማድረጋቸው ነው ሲሉ ያሳዩት በርካቶች ናቸው። ዩክሬን በሩሲያ ላይ በፈጸመችው ጥቃት የተነሳው ቃጠሎ በርቀት ከ36 ማይል አልፎ መታየቱም ነው የተሰማው። ዩክሬን በያዘችው የሩሲያ ከባድ ጥቃቷ ሩሲያን በየሳምንቱ 7000 ወታደሮቿን ማሳጣቱም ነው የተገለጠው። ይህንን ምስጢር ያወጣው ደግሞ የአሜሪካው ማዕከላዊ የደህንነት ተቋም አሊያም ሲአይኤ ነው። የሲአይኤ ዋና ዳይሬክተር ጆረን ክሊፍ በፔንሲልቫኒያ የመከላከያና የዳሰሳ ጥናት ላይ ባቀረቡት ሪፖርታቸው ነው ሩሲያ በየሳምንቱ 7000 ወታደሮቿን ታጣለች፣ በዩክሬን ይገደሉባታል ያሉት። ሩሲያ በሳምንት 7000 ወታደሮቿን የምታጣ ከሆነ ደግሞ
በአመት 364,000 ወታደሮቿን ያሳጣታል ማለት ነው። እኒያ የኤአይ ወይም የአርቲፊሻል ኢንቴሊጀንስ ጥበብ የተሞላባቸውና የተገጠመላቸው የዩክሬን የሰው አልባ የጦር አውሮፕላኖች አሊያም ድሮን 80 በመቶውን የሩሲያን ኢላማዎችን ለማውደም ዩክሬንን ማስቻላቸውን የሀገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ አስታውቀዋል። በሌላም ዜና ስልታዊና በዓለም አቀፉ የጥናት ምርምር ማዕከል የወጣው መረጃ እንደሚያሳየው በሩሲያና በዩክሬን መካከል ጦርነቱ ከተጀመረበት ከዚያ አውሮፓውያኑ የካቲት 4 2022 ሐሙስ ቀን ጀምሮ ከሁለቱ ሀገራት ከ2 ሚሊዮን በላይ ወታደሮች መገደላቸውንና ከእነዚያ ውስጥም 1.4 ሚሊዮን የሚሆኑት ሩሲያውያን መሆናቸውን የገለጠው ሁለቱም ሀገራት ስለሞቱባቸው ወታደሮቻቸው ቁጥር ግን እስካሁን ያወጡት መረጃ ቀርቶ ፍንጭ የለም ነው የሚባለው። የሩሲያ የነዳጅ ማውጫ ማጣሪያና ማጠራቀሚያ ስፍራዎች ክፉኛ መውደማቸውም ነው የሚነገረው። ሩሲያን ሸክላ ሰሪ በገል ይበላልን ባደረጋት የዩክሬን የሰው አልባ የጦር አውሮፕላን ጥቃት የሀገሪቱ ፖለቲከኞች ያደርጉት ቸግሯቸዋልም ነው የሚባለው። ዩክሬን በሰው አልባ የጦር አውሮፕላን አሊያም በድሮን ጥቃቷ ክፉኛ ካወደመቻቸው የሩሲያ የነዳጅ ማጣሪያዎች መካከልም በአመት 12.6 ሚሊዮን ሜትሪክ ቶን ነዳጅ ዘይት የሚያጣራ የነበረው የፐርም ነዳጅ ማጣሪያ ተጠቃሹ ሲሆን ከግንቦት 7 2026 ጀምሮ ሙሉ በሙሉ በደረሰበት የዩክሬን የሰው አልባ የጦር አውሮፕላን ጥቃት መውደሙና ስራ ማቆሙን የተገለጠው በዩክሬን የዚያን ያህል ከባድ ጥቃት የሚፈጸምባት ሩሲያም በኦዴሳ ወደብ ሲቀዝፍ የነበረን አንድ የውጭ ሀገር መርከብ መምታቷ ተሰምቷል። በዚያ የከትናንት በስቲያ የሩሲያ የሚሳይል ጥቃትም አንድ ሰው መሞቱ ሲገለጥ 3 ሰዎችን በጽኑ ቆስለዋል ነው የተባለው። ሩሲያ በሚሳይል ከባድ ጥቃት የሰነዘረችባት መርከብ ደግሞ የአንቲጓና የባርባዶን ሰንደቅ ዓላማ እያውለበለበች ስትጓዝ የነበረች ናት። ከዚያ ውጭ ሩሲያ የወደብና የመሰረተ ልማት ክፉኛ ማውደሟን የተገለጠው በሩሲያና በዩክሬን መካከል የጦርነቱና የእልቂቱ ዜና ገዝፎ ሲነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ የአስታራቂነት ሚና ሳይሆን ሌላ ወሬ ተሰምቷል። ያውም እንደ አውሮፓኑ አቆጣጠር በ2020 አሜሪካ ፕሬዚደንታዊ ምርጫ ቻይና ጣልቃ መግባቷን ሲገልጡ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በፕሬዚደንታዊ ምርጫው ድል እንዲቀናኝና ስልጣን እንዲይዝ አግዞኛል ሲሉ ድንገታቸውን ዘርግፈውታል። የመገበሪያውን መጋረጃ ሸጦ የበላ ራሱ ይለፈልፋል ቢሎት ሌባው ቀበል ብሎ ምነውን ያለፈለፉ አለ ይሏል። በዚያ የአሜሪካ የምርጫ ፉክክር ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲንና ከፍተኛ የሩሲያ ሹማምንት በጆ ባይደንና በዩክሬኑ የጋዝ ኩባንያ ቡርሲማ መካከል የጠበቀ ግንኙነት አለ በሚል የስም ማጥፋት ዘመቻ ይከፈትባቸው ዘንድ ብዙ ቅጥረኞችን እንዳሰማሩባቸውም ነው ትራምፕ አፋቸው አድጧቸው የገለጡት። ታዲያም የቀድሞው የአሜሪካው ፕሬዚደንት ጆ ባይደን ለዚያ የዩክሬን የጋዝ ኩባንያ የቦርድ ዳይሬክተር እንደነበሩና በሙስና ቅሌት እንደተሰፈቁ ነው ያስወሩባቸው። ትራምፕ በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ላይ ያንን የመሰለ ነገር ሲናገሩ በቻይና ላይ ግን እርሳቸው ዳግም እንዳይመረጡ መሰናክል ጋርጣብኝ ነበር ሲሉ ቻይናን ክፉኛ ጠልጥለዋታል። ይህ ደግሞ ካረጁ አይበጁ ይሏል። ባለፈው ሐሙስ የምሽቱ የቤተ መንግስታቸው ዋይት ሃውስ ማብራሪያቸው ትራምፕ ቻይና በ2020 ምርጫ እንዳላሸንፍ ከአሜሪካ ናሙናዎችን አሊያም ዳታዎችን በመስረቅና በማጭበርበር ብዙ ሰርታለች ነው ያሉት። ትራምፕ የቻይናን ጣልቃ ገብነት የሚያሳይ ሰነድ በሀገራቸው የማዕከላዊ የደህንነት ተቋም አሊያም ሲአይኤ ይፋ መውጣቱንም ነው የገለጡት። ታዲያ አሁን ትራምፕ ሆነ በፑቲን ላይ ጨክነው ክፉ ያገኛቸውና ክፉ ይደርስባቸው ዘንድ ያዋቸዋልን? ጥያቄ ብቻ ነው። ለገቢ ተንገብገብ ይሏል። ግን ደግሞ ትራምፕ ለእንግሊዝና ለኢዝራኤል መሪዎችም ያልተመለሱ ናቸውና ውለታ አይከብዷቸውም አይገዳቸውም ይሏቸዋል። ይሁንና ትራምፕ በተለይም በቻይና ላይ የገለጡትን ነገር እውነታ የሌለው ያሉትን ብዙዎች ናቸው። ሌላውና በዚያው በአሜሪካ የምርጫ ጣልቃ ገብነት ጉዳይ የወጣው መግለጫ ደግሞ ከአውሮፓውያኑ ጥር 2020 አንስቶ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ የአሜሪካን የምርጫ ሂደት እንዲጭበረበር የማድረግ ችሎታ ነበራቸው ነው ያለው። የአሜሪካ የምርጫ ስሌት ያልተማከለ ነው። በየትኛውም አጋጣሚ ጣልቃ ለመግባት እምብዛም አያስቸግርም ነው የሚባለው። ሲኤንኤን በበኩሉ አሰራጨው ዘገባው ትራምፕ የ2020 ምርጫ ድል ያጡት በውጭ ኃይሎች በተሰላ ቀመር ነው ሲል ያሳያል። ሩሲያም ቢሆንላት ኖሮ ይሏታል የበርካታ ሀገራትን የምርጫ ሂደት እንዳልታሰበ ታደርገው ነበር። እንደ አብነትም የአውሮፓውያኑን ፑቲን በዩክሬን በገቡበት ጦርነት ጠላትነት ካተረፉት የአውሮፓ መንግስታት መካከል አንደኛዋና ዋናዋ እንግሊዝን ጨብጠው ቢውጧትላቸው አይወጣላቸውም ይሏቸዋል ፑቲን። በየጊዜው የሚቀያየሩት የዚያች ሀገር የእንግሊዛን መሪዎችም ቢሆኑ ለሩሲያው ፕሬዚደንት ቭላዲሚር ፑቲን አልተኙላቸውም ይሏቸዋል። እናም ሁለቱ ሀገራት ወደ ግዙፍ ጦርነት የመግባታቸው ነገር የማይቀር ነው ይሏቸዋል። ይሁንና ግን እንግሊዝ ከሩሲያ ጋር ለመዋጋት ዝግጁ እንዳልሆነችም የወጣው መረጃ ያሳየው።
በዚህ ዘመን ከሩሲያ በእንግሊዝ ላይ በሚሰነዘረው ዛቻና ማስጠንቀቂያ የተነሳ ዓለም ተረጋግቶ መቆም አልሆነላትም ነው የሚባለው። የእንግሊዝ የራሷ ሹማምንትም ቢሆኑ የሀገራቸው ጦር ኃይል ደካማ እንደሆነ አይሸሽጉም። እናም እንግሊዝ በመከላከያ ዘርፏ ላይ የበለጠ ተጨማሪ ገንዘቧን ማፍሰስና መስራት ይጠበቅባታል ይሏታል። የእንግሊዝ የወታደራዊ ተንታኞች ሲገልጡም ሀገሪቱ ለሩሲያ ሚሳይሎችና የሰው አልባ የጦር አውሮፕላኖች ጥቃት እጅጉን የተጋለጠች መሆኗን ዘልቀው ያሳያሉ። በቀጣዮቹ 4 ዓመታትም እንግሊዝ ለጦር ኃይሏ የ298 ቢሊዮን ፓውንድ መመደቧን ዘገባው ያብራራል። በተለይም ደግሞ የአውሮፓ አህጉር ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና ከአሜሪካው ፕሬዚደንት ዶናልድ ትራምፕ የበረታ ዛቻና የጦርነት ዝግጅት ተደግሶለታል ነው የሚባለው። ያውም ፑቲን ዩክሬንን ቢሉ የባልካን ቀጠና ሀገራቱን ጠቅልሎ ለመያዝ፣ ትራምፕም የአውሮፓዊቷን ሀገር ዴንማርኳን ራስ ገዝ ግሪንላንድን ደሴት ቆርጦ ለመጠቅለል ከያዙት አቋም አንጻር የትኛውም የአውሮፓ መንግስት በእነዚያ ሁለቱ ሀገራት በአሜሪካና በሩሲያ ልክ ለጦርነት የተዘጋጀ እንደሌለ ነው የተገለጠው። ሩሲያ ትናንት ለዛሬ አጥቢያ ሌሊቱን በዩክሬን ላይ ከባድ የተባለ ሚሳይል ጥቃት መፈጸሟም ተነግሯል። በዚያ የሩሲያ ጥቃትም በርካታ ሰዎች መገደላቸውና መቁሰላቸውም ነው የተሰማው። ይህ ዩክሬን የሰው አልባ የጦር አውሮፕላን አልያም የድሮን ጥቃት የበረታባት ሞስኮው የበቀልና የአጻፋ ምላሿን እየሰጠች መሆኑም ነው የተገለጠው። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ፓትሪዮት ሚሳይሎች ታመርት ዘንድ መፍቀዳቸውና ዋስትና መስጠታቸው ቢነገርም ግን እስካሁን ዩክሬን በተባለው ልክና መልክ የፓትሪዮት ሚሳይሎችና መከላከያዎችን ማምረቱ አልተገለጠም። ዩክሬን በሩሲያ የነዳጅ ማውጫ ማጣሪያና ማከማቻዎች ላይ የፈጸመችው ብርቱ ጥቃትም አሁን በሩሲያ ተሽከርካሪዎችና አሽከርካሪዎች ዘንድ የነዳጅ እጥረት ማጋጠሙን ተከትሎ ፈተናው መበርታቱን የተገለጠው። ትናንት ሙሉ ሌሊቱን ግን የዩክሬኗ ርዕሰ ከተማ ኪቭ ለረዥም ሰዓታት በሚሳይል እርሳሶች ስትነጉልና በከባድ ፍንዳታ ስትናጥ ማደሯን የተገለጠው። የዩክሬን አየር ኃይልን ባወጣው መግለጫው ሩሲያ በዩክሬን ላይ የተኮሰቻቸው የተለያዩ አይነት ያላቸው ሚሳይሎች 41 መሆናቸውን የገለጠው። የዩክሬን ጦር ኃይል በበኩሉ 19 የሩሲያን ሚሳይሎች መጥቶ በአየር ላይ ማምከኑንና 108 የሰው አልባ የጦር አውሮፕላኖችን መጥቶ ማጋየቱን አስታውቋል። እስካሁን ግን በተለይም ከአውሮፓውያን 2000 ዘመን ወዲህ እንኳን ባሉት ዘመናት በምድሪቱ የተደረጉ ጦርነቶች ቀርተው ጥረቱ ሁሉ ለልማት ሆኖ ቢሆን ኖሮ ምን ያህል የእድገትና ዘመናዊነትን ትላበስ ነበር ዓለም። ለእነዚያ የተደረጉ ጦርነቶች እሳት ላይ የተጣለው የበርካታ ትሪሊዮን ዶላርስ ቁጥሩ በውል ይታወቅ ይሆን? ዓለም መጥኔውን ይስጥሽ ነው። ሩሲያ በዩክሬን እስከ ትናንትናው የሐምሌ 19ኛው ቀን ድረስ እንኳ ከሲርከን ሚሳይሎቿ 2/3ኛውን መጠቀሟም ነው የተገለጠው። አሁን ሩሲያ ከዩክሬን በበረታባት ጥቃት የነዳጅ እጥረቱ በርትቶባታል። አሽከርካሪዎቿ መሪያቸውን እየነረቱ ብሶታቸውን ያሰማሉ ነው የሚባለው። የላጭን ልጅ ተባይ በላው፣ የአባይ ልጅ ውሃ ጠማው ይሉትን ያስታውሷል። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾይ ሶን-ሁይ ጋር ተገናኝተው መምከራቸውና ፒዮንግያንግ ለሩሲያ ላደረገችው የወታደራዊ ድጋፍ ላቅ ያለ ምስጋና ማቅረባቸውን የተሰማው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ይህንን ያሏቸው ለሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾይ ሶን-ሁይ የሰሜን ኮሪያ ወታደሮች ለሩሲያ የከፈሉትን የጀግንነት መስዋዕትነት ፈጽሞ አንረሳውም ነው ያሏቸው። በሞስኮውና በፒዮንግያንግ መካከል ግንኙነቱ ዳግም የታደሰውና ስራ የሰደደው ደግሞ ሩሲያ በዩክሬን ላይ ጦርነት ካወጀችበት ከዚያ አውሮፓውያኑ የካቲት 4 2022 ሐሙስ ቀን ጀምሮ ነው። ሰሜን ኮሪያና ሩሲያ መክረውና ዘክረው ይህንን ከሚል አቋም ላይ ደርሰዋል ነው የተባለው። በኮሪያ ልሳነ ምድር ለጭካኔና አደገኛ ግዳጃችን እንዘጋጅ ነው ያሉት። ትንታኔ ዘገባውን ስናዘጋጅ በዋቢነት ፖለቲኮን፣ ዩኤዋይርን፣ ሜል ኦንላይንን፣ ማላይ ሜይልን፣ ኢንዲፔንደንትን፣ ዩናይትድ 24 ሚዲያን፣ ዴይሊ ቢስትን፣ ሚረርን፣ ሚሊታርኒን ጆርናልና ቲአርቲ ወርልድን ተጠቅመናል።